በበዓልና በበዓል መካከል ነን ገናን ተሻግረን ደግሞ አሁን ጥምቀትን መጣመጣው ያለ ነው ለማንኛውም የበዓል ድባብ ስሜቱ ሁላችሁም ጋር አለ ብለን እናስባለን አሁንም እንኳን አደረሳችሁ ለመባባል አረፈደምም ገና ወደፊትም ገና እንቀጥላለን አረ እንኳን አብሮ አደረሰን ጊዜው ነው እንዲያው ጎሽ እንዳልከው ነው እንግዲህ የበዓል ሰሞን ላይ ያለነው በዓላትን ስናከብር ምንሰባሰብበት ሃይማኖታዊ ምክንያቱ ብቻ ሳይሆን እኛም እንግዲህ ምንሰባሰብበት ምንደሰትበት ጊዜ ነውና በድጋሚ እንኳን አደረሳችሁ ይያለን የበዓላት ሰሞን እንግዳችንን ምናቀርብበት ሰዓት ላይ ደርሰናል ኢዩኤል ሀብታሙን ብዙዎቻችን እንግዲህ እንከታተሏለን አንዳንዴ እንደውም እሱ ሲመጣ ማሳለፍ እስከሚያቀተን ድረስ በደንብ አድርገን እንሰማዋለንና ዛሬ በቅዳሜ ከሰዓት ስለጋበዝን ስለመጣ በጣም ደስ ብሎናል እኔም ደስ ብሎኛል እግዚአብሔር ያክብርልኝ እንኳን አደረሰን በነገራችን ላይ ኢዩኤልን በአካል ሳይው ትንሽ ግራ ነገር ገባኝ ምክንያቱም እንዳልኩ ነው በማህበራዊ ሚዲያዎች ላይ ነው ማይክና በአካል ሳይክ ትንሽ ገዘፍ ነገር አልከብኝ እዛ ላይ ከዚህ ቁጭ ብለ ስለምታወራ መሰለኝ ከዚህ በላይ ስለማው መሰለኝ እንደዛና ሳይህ መጀመሪያ አይኔ ከዚህ ከግንባር ላይ አልነሳለኝ ሽታ ወይ ማምሮት ያንተ አምሮት ቆል የናታ አምሮት አይደለ እና ያንተ ይሄ የትኩስ እንትን ነው ይመስለው ምት ነገር ነው ይመስለው አይደለ ብዙ ይለኛል እንደውም አንድ ጊዜ አስተምሬ ሶር አንዲት ህፃን መምህር ካስተማሩ በኋላ ይደባደባሉ እንዴ የወሶ ጥያቄ ነው እንግዲህ ይመስላል እንደዛ ሽታ ነው ባልተለመደ ቀለም ስለሆነ ነው ፊት ላይ መሆኑም ትንሽ ያስታውቃል እንግዲህ ዛሬ ተናገር ያለው በይፋ ጥሩ ነው ሽታ ነው ብዬ መልካም እንዴት ነበር በዓሉ እግዚአብሔር ይመስገን በሰላም አልፏል እግዚአብሔር ይመስገን ጥሩ አድርገን አሳልፈናል ገና እንግዲህ ለኛ በተለየ በጣም ምንደሰትበት ገና የስጦታ በዓል ነው እንላለን እንዲሁ በተለምዶ ግን በኔ ቋንቋ ሳይሆን ባንተ ቋንቋ ገናን እስኪ ገለጽልኝ እንግዲህ ቤተክርስቲያን ከአበይቱ በዓላት የክርስቶስ አበይቱ በዓላት ከሚባሉ 9 በዓሉ መጀመሪያው የሚነሳው በልደቱ ነው እንግዲህ ከሞት ወደ ህይወት ከጨለማ ወደ ብርሃን የተሸጋገርንበት ከዓመተ ዓለም ወደ ዓመተ ምህረት ያለፍንበት ለሁላችንም የሆነ ስጦታ እኛም የልደታችን ቀን የምናከብረው እድሜ ስለተጨመረልን እና እዚህ ምድር ላይ እግዚአብሔር ስለፈጠረን የክርስቶስ መወለድ ግን ለሱ አይደለም ለኛ ነው ሙሉ ለሙሉ ዓላማው ማለት ነው እሱ ሊኖር ያሰበው ያቀደው ሊያሳካ ያሰበው ነገር ኖሮ ለራሱ ብሎ የመጣው ነገር የለም ስለዚህ ስፔሲፊካሊ ለኛና ለኛ ብቻ እና ክርስቶስን እንኳን ተወለድክ ሳይሆን እንኳን ተወለድክልን ነው ብለን ልናሳልፍ የምንችለውና ቅዱስ ያሬድ ዮም ተወልደ ያለ ነው የሚያከብረው ማለት ዛሬ ተወለደ ነውና ቤተክርስቲያን ዛሬ ተወለደልን ብላ አሁን እንደተወለደ ነው ደስ የሚላት በማህሌቱም ዮም ተወልደ ያልን የምናመሰግነው በዛው ልክ ነው እና በእኛ ቤተክርስቲያን ትዝታ ያለፈ ነገር እንዲሆኖ ነበር ሳይሆን አሁን ይሆነን ለተለት ያሰበች ፊል ያረጋች በማህሌቱ ከዛ በጧት ቅዳሴው አድርገን እንግዲህ ያሳልፈናል ገና የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት ትልቅ መሸጋገሪያ ነው ዓመተ ዓለም ወደ ምህረት ዓመት እድሜ ተሸጋገርንበት ትልቅ በዓል ነው ለኛ እንኳን አደረሰን በድጋሚ እንኳን አውራለሁ መልካም እንግዲህ ብዙ ጊዜ እንላለን ማህበራዊ ሚዲያን ለበጎ መጠቀም የራሱ የሆነ የራስን በረከት አለው አይደል ለሀገር ለማህበረሰብ እንደየእምነቱ ለአማኞችም የራሱ የሆነ በረከት አለው በዛ ውስጥ ነው አንተን ምናቀና ማህበራዊ ሚዲያ እናንተ እንዴት ተገናኛችሁ የነበረውስ ነገር ፊድባክስ ምን ይመስላል የሚለው ነገር እስኪ ጥቂት እንስማ ሐሳቡም ቅዱም አልነበረኝም የትንሽ ሰከንዶች ውሳኔዎች ናቸው ወደዚህ ነገር ይመሩኝ በርግጥ ያው ሰበት ይተደም በማስተማሩ ምንም በማለቱን እናገለግል ነበር ግን አንድ ቤተክርስቲያን ሚዲያ ላይ ዩቲዩብ ሚዲያ ላይ ነበር ስራ የምሰራው እና አንድ ዶክመንተሪ ቀርጸን ስንጨርስ ድንገት ነው ካለቀ በኋላ ሴታፑ እስኪ ደስ ይላል በሚል የፖስት ማድረግም ሶሻል ሚዲያ ላይ መውጣትም አላማው ኖሮኝ ሳይሆን እንዲሁ በመቀረጽ በጣም የዛሬ ዓመት የአንድ ዓመት ኤክስፒሪየንስ ነው ያለኝ ገና በጣም በአጭር ጊዜ ውስጥ ነው እንግዲህ እንትን ያለው እና ከዛ በኋላ ነው ድንገት ተቀረጸ ሰውን የሚጠቅም ከሆነ ብለን ፖስት አደረግነው ያልጠበቅነው ፊድባክ ነው ያገኘነው እግዚአብሔር እንግዲህ ያው በተጣለው በደካማ መስራት ያውቅበታል ሰራ አሁን ያገለገለን ነው እንግዲህ በዚህ ኢዩኤል አሁን እንግዲህ ብዙ ትምህርቶችን መንፈሳዊ ብቻ ሳይሆን የህይወት ይሄ ለኛ ስሜት ለኛ ህይወት ለኛ ኑሮ የቀረቡ በጣም
ቀልብ የሚይዙ አይነት ትምህርቶችን በሚገራርም ቃላቶች ወደኛ ይደርሳል፣ እንሰማሃለን። ከምን መጣ? እንዴትስ ይሄንን ልምድ ልታዳብር ቻልክ? በተለይም ደግሞ የሰዎችን ስነ ልቦና በደንብ የመቆጣጠር የማወቅ አይነት ነገር አለ። እኛ ሰዎች በባህሪያችን ለኛ የቀረበ ነገርን እንሰማዋለን፣ ለስሜታችን የሚቀርበ ነገርና ያንን ልምድ ከየት አመጣኸው? አዎ ብዙ ቦታ እንግዲህ ሜንሽን አድርጌዋለሁ። ያደጉት ደብረ ብስራት ቅዱስ ገብርኤል ተስፋዬ ሰንበት ቤት ነው፣ ወልቂጤ የሚገኝ እዛ ነው ረጅሙን እድሜን ያሳለፍኩት። ቤት ውስጥ 3 ነን ከአባቴ ጨምሮ 3 ወንደላጤ ሆነን ያደግነው። እንደ አባትም እናትም ሆነ ያሳደገን አባታችን ነው። በዛ መሀል የምናልፍበት ነገር የምናያቸው ኤክስፔሪንስ የምናደርጋቸው ነገሮች ሳታስበው ኃላፊነት እያሸከመ ያው ቤት ውስጥ ሴት የለም ማለት አብስለ ጋግረ የምትበላው አንተ እና ከልጅነታችን ከ10 ዓመታችን ጀምሮ አባታችን መጋገሩንም ወጥ መስራቱንም አስተምሮን ተራ ወጥቶልን ነው ቤት። ስለዚህ ይሄ በደንብ ነው የምሰራበት። አዎ በደንብ እና እሱም ኤክስፔሪንስ አለ። ከዛ በኋላ ቢያንስ ከ15 ዓመት በላይ እኔ ልጅነት ጊዜ ሙሉን ማስታወሰው ተስፋዬ ሰንበት ቤት ውስጥ ነው። አስቸጋሪ ሰው ነበርኩኝ 1-2 ዓመት። ምን አይነት አስቸጋሪ ሰው? ያው ረባሽ ተማሪ ነበርኩ በደንብ አድርጌ ሰንበት ቤት ውስጥ። ግን ያው አንዳንዴ ከላይ ያሉት ሰዎች እንደዚህ የሚያስቸግሩትን ሰዎች ለማስተካከል ብለው ኃላፊነት በመስጠት አለቃ ማድረግ ትምህርት ቤት ውስጥ እንዳለ ሆኖ ኃላፊነት መስጠት ተጀመረ ገና በልጅነታችን። ያንን ለማድረግ ለማስተካከል የምትሄጂበት መንገድ ሳታስቢው ራስሽን ሼፕ ያደረገሽ ይመጣልና የኃላፊነት በደንብ አሳደገን። ሳናስበው ማስተማር ጀመርን። ኪነ ጥበብ ክፍል ረጅም ጊዜ ያገልግለናል፣ ግጥም መጽሐፍ። እሱን ደግሞ ያው ሀሳብ ማብላላት ያስፈልጋል። ከምን ነገር በላይ እጅ ከምን የሚባል መርሃ ግብር ነበር እኔ ሀሳቦች የሚዋጡበት ማክሰኞ ነው የሚዘጋጀው። ስለዚህ ለየት ያለ ሀሳብ ማምጣት ነው አላማው እና የምትገልጽበትን መንገድ ማስተካከል። እዛ ውስጥ ማንም ሰው በትክክል ነው የሚተቸው፣ የሚራራለት ሰው የለም። ያንን ለማስተካከል ብለሽ የምናውቃቸውን ሀሳቦች በጣም በተለየ መንገድ ለመግለጽ የምናደርግበት መንገድ እንድናነብ ያደርገናል። በጣም ዲፕ የሆኑ ሀሳቦች እንድናስብ ያደርገናል። ከዛ ማንበቡ ደግሞ ታላላቆቻችን መጽሐፍት እየሰጡ ማንበብ አለማመዱ ቀስ እያለ በጣም ብዙ የተሻሉ ልጆች አሉ። አሁንም ቢሆን ከኔ የተሻሉ ታናሾች የሆኑ መጽሐፍትን የሚያነቡ በደንብ ጥልቅ ሀሳብ የሚያነሱ ወንድሞች አሉ። ያው ስላልወጡ ነው እንጂና የተሰራ ነው በዚህ መንገድ ውስጥ መንፈሳዊን ዓለም በጣም ለዚህ ትውልድ በሚመች መንገድ ማስተማር በደንብ አሁን እንደዛ እየመጣ ነውና ማህበራዊ ሚዲያውም ለዛ የጠቀመ አይመስልም? በደንብ ሰው የሚውልበት ቦታ ላይ ነው። አሁን እንግዲህ ሌላው ጊዜ ሰው ቤተክርስቲያን እስኪመጣ ድረስ ነበር የሚጠበቀው እና የቅዱስ ጴጥሮስ መረብ እስከ ጥልቁ ድረስ ነበረ የወረደው እና ሲወጣ ብዙ ሰዎችን ይዞ የወጣው ለዛ ነው። ቤተክርስቲያን መረቧን የምጥለው ጥልቁ ድረስ ነው እና ከላይ ያለውን ቤተክርስቲያን የሚመጣውን የሚመሳሰለው ቦታ አይደለም። ሐዋርያትም እንግዲህ ተከፋፍለው ዓለምን ሲያስተምሩ አሁን ቅዱስ ዮሐንስ የደረሰበት የተመደበበት ቦታ ላይ ሲደርስ በጣም ብዙ ኢአማን ነበሩ እና አንዲት በጣም ትልቅ ስልጣን የነበራት ሴት ነበረች። ስለዚህ እሷን ነበር መጀመሪያ መያዝ የነበረበትና ቀድሞ ሄዶ ከማስተማሩ በፊት ሰራተኛ ሆኖ ነው የገባው፣ እንጨት ፈላጭ ሆኖ ነው የገባው። በዛ መንገድ ውስጥ ነው ከእሷ ጋር ተግባብቶ ፍቅሩን ትጋቱን አይታወዳው ከዛ የሚያምነውን አምላክ አሳምኗት ነው በእሷ የተነሳ ህዝቡን ደግሞ ለማጥመቅ የመጣው እና ሰው በሚፈልግበት መንገድ መሄድ አሁን የተጀመረ ነገር ነው። ይሄ ደግሞ ትክክለኛው አገልግሎት ነው ብዬ አስባለሁ። ስለዚህ በየትኛውም መንገድ ምዕመናን ቤተክርስቲያንን እጅ ይፈልጋሉ። ማንም ሰው መለወጥ ሳይፈልግ ቀርቶ አይደለም። ማንም ወጣት ያለበትን ነገር ደግሞ በደንብ አስተውሎት ነው ብዬ አላስብም እና እግዚአብሔር አንዳንድ ጊዜ ወደ ብርሃኑ ባትመጪ ወደ ጨለማው ክፍልሽ የሚመጣው እሱ ራሱ ነው የሚጠጋሽ፣ እሱ ራሱ መፈለግሽን ብቻ አይቶ ማለት ነውና ሶሻል ሚዲያው ደግሞ ለዛ ጥሩ አጋጣሚ ነው ብዬ አስባለሁ። ያው በመሀል ስክሮል በሚደረገው መሀል ውስጥ እግዚአብሔር ምን እንደሚናገር አታውቀውም። እዛው ጋር ሊያቆም ይችላል። እንግዲህ ለጠቢብ ጥቂት ቃል አንድ ቃል ይበቃዋል እንደተባለ ልቡ ለመመለስ ፈቃደኛ ለሆነ ሰው የ30 ሰከንድ የእግዚአብሔር ቃል ሙሉ ለሙሉ ሊለውጠው ይችላል። በዛ ደግሞ ብዙ ሰምተናል። ብዙ ራሳቸውን ከማጥፋት ወደኋላ የተመለሱ በአንድ ፖስት ነው። ብዙ ኤክስፒሪየንስ አለኝ በዚህ ጉዳይ እና እስኪ ትንሽ አጫውተን እሱ ጉዳይ ላይ ትንሽ እንቆይ። አዎ እሱ ላይ የመጀመሪያው አካባቢ ላይ እኛ ስንሰራ የነበረው እንደዛ ነበር። ከአንድ ጓደኛዬ ጋር መንገድ አለ እልፍ መንገድ አለ የሚል ፕሮጀክት ነበረን እና ሁሌ ጧት ቴክስት የመላክ ልምድ ነበረኝ ለጓደኞቼ። ሳላቀው እየሰፋ ወደ 200 ምናምን ሰዎች ደርሰው ነበር። ጧት ሁልጊዜ
የሆነ እግዚአብሔር ቃል ተስፋ የሚሰጥ ነገር ቀስ እያለ ጠዋትና ማታ አብዛኞቹን አላቃቸው በአንድ ልጅ የተጀመረ ነው እና እያደገ መጥቶ እዛ ለምን ኮሚኒቲ አይሆንም ወደ ሶሻል ሚዲያ አይመጣም የሚለው ነገር መጣ። ያን ጊዜ ብንሄድ ይሻለናል የሚለው ነገር የመጣበት ጊዜ ነበርና እና ራሴን ላጠፋ ነው ሰዓቱና ቀኑን ግን አላውቀውም የሚል ቴክስት ነበር የተላከው እና እሱን ነው ፎቶውን አድርጌ ነበረኝን ኤክስፒሪየንስ ፖስት አድርጌ ማናገር ከፈለጋችሁ ማናገር ትችላላችሁ ብዬ ሌሎችን ማገዝ የሚችሉትን አገልጋዮች ሜንሽን አድርጌ ፖስት ያደረኩት እና አንድ ልጅ ነው ደውሎ ገመድ ይዞ ገብቶ የመጨረሻ እስኪ ምናልባት ብሎ ነው እግዚአብሔር እንግዲህ ያሳስቦት ሲል ፎሎም አያረገኝም ምንም አይልም ያው እግዚአብሔር ስራ ስለኔ እያወራው አይደለምና ፊት ለፊት ይመጣለት እሱ ነበር እና ፖስቱን ሳይው ከላይ እንዳልኳችሁ ፎቶ ራሴን ላጠፋ ነው ሰዓቱን አቀኑና አላቆም ነው የሚለው ከነበረበት ስሜት ጋር ሪሌት ስላደረገ ገብቶ አነበበው ሁሉን ነገር ተወጣ ደውሎ በአካል አግኝቶ አናገረኝና ከዛ በኋላ በጣም ብዙ በዚህ መንገድ በጣም ብዙ የሚሰሩ ወንድሞች እህቶች አሉ እነሱን በደንብ ላመሰግን እወዳለሁ እና እግዚአብሔር የቱ ጋር እንደሚያገኝሽ አታውቂም ሶሻል ሚዲያ በጣም ትልቁ ጥቅም ያ ነው እና በየሄድኩበት ሁሌም ለመናገር የምሞክረው የምትናገረው ነገር ፖስት የምታደርገው ነገር የሆነ ሰው በእንደዚህ አይነት ሁኔታ ውስጥ ቢሆን ሊመልስ የሚችለው ነገር ነው ወይስ ያማረ ልብስህን አይቶ ራሱን እንዲያማርር የሚያደርግ ፖስት ነው ወይና በተቻለ አቅም ለሰው ተስፋ መሆን ለሰው ፈገግታ ምክንያት መሆን በጣም ጥሩ ነገር ነው ያስባለሁ እና ሶሻል ሚዲያው በዚህ በጣም ጠቅሞናል ዛሬ የከፋው ሰው ሳታቅ ፕሮፋይሏን ጥቁር ያደረገች ወይ ደግሞ ከፍቶኛል ምናምን ያለን ሰው አቴንሽን ሲከር እንደሆነ ማሰብ እንጂ የሆነ አቴንሽን እንደሚያስፈልጋቸው ምን ሆነ ነው ምን ሆነሽ ነው ደህና ነህ ከማለት ውጪ ውስጥህ እንዴት ነው ወደ ማለት ያልተሻገረ ነው አይተን እናልፋለን እንጂ ተጠግተን አንጠይቅም እና ማልቀስ ማዘን ልማዱ ነው ማላዘን እንደዚህ ነው አምን ብሎ ከማለፍ የተለየ ብዙ ያደረግነው ነገር የለምና እንደዚህ ሳይኮሎጂካል ጉዳዮች እንዳሉ ውስጣዊ ጉዳዮች እንዳሉ ባዶነት የሚባል ነገር እንዳለ ብዙ ወጣቶች እኮ ትላንት ሲስቁ ሲጫወቱ ነበር ዛሬ ምናምን ያልተጠበቀ ያብዛኛው ያልተጠበቀ ያንን ለምንድን ነው እንግዲህ በጣም ዊክነስ እንደሆነ ወንድ ልጅ አሁን ማልቀስ እኛ ማህበረሰብ ላይ ምን እንደሆነ እናውቃለን ችግሩን መናገር ወጥ አድርጎ እንጂ እየተባለ ወንድሞቻችን ናቸው በጣም ብዙን የራስ ማጥፋት ፐርሰንቱን የሚወስዱት ከእህቶች ይልቅ ማለት ነው እንግዲህ ሴቶች ይሄን ነገር ኤክስፒሪየንስ ያደረጉትም ያልኩ አይደለም ግን ወንድ ልጅ ነው ያልፋል የሚለው ነገር ትንሽ አቴንሽን እንዳይሰጣቸው ትኩረት እንዳያገኙ ስለሚያደርጋቸው ሁሉን ነገር ብቻቸውን አምቀው ነው ያ ነገር መፈንዳቱ አይቀርም ከቆረጠ ነው ይባላል አይደል በቃ መቁረጥ በሌለበት ሰዓት የሚቆርጠው ብቸኛው ነገር ደግሞ ይሄ ህይወቱ ነው ተስፋው ነውና ብዙ ክፍተት አለ በጣም ብዙ ክፍተት አለ ብዙ ያልተጎበኘ ጓዳ አለ ውስጥ አለና ልክ እሱ ነው ያስባለሁ ይሄ ጥሩ ሐሳብ ነው ምናልባት እንዳልከው አንተ አሁን መንፈሳዊ ሰው ነህ ስለዚህ ከእድሜ በላይ ያው የእግዚአብሔር መንፈስ ሆኖ አንተም አንደበትም ደስ ይላል ክብሩን ሁሉ ለአምላክ ነው የምትሰጠው ይሄ ደስ የሚል አገለ ለብዙዎች ስለሚተርፍ ማለት ነው በአንተ ውስጥ ብዙ ነገር ተሰርቷል በተለይ ማህበራዊ ጉዳይ ላይ መንፈሳዊ ነገር አንድ ነው ግን በመንፈሳዊ ህይወቱ ውስጥ ሆኖ ደግሞ ማህበራዊ ድህነት ሰው እንዲያገኝ በአንድም በሌላም ምክንያት ሆነሃል ለአንተ የሚሰማ ነገር አለ እግዚአብሔር ይመስገን ምንም ማለት የምችለው ነገር የለም የተሻልኩን ሰው እንደሆንኩ አይሰማኝም ግን ሰው በምን እግዚአብሔር ሰውን በምን በኩል እንደሚያድን አይታወቅም ያጋጣሚ ጉዳዮች ናቸው ለሁሉ ጊዜም ቢሆን መሞከር አይከፋም ባይ ነው አንድ ካሊፎርኒያ ላይ አንድ ሰው ከድልድይ ላይ ራሱን ጥሎ ራሱን ገሎ ይገኛልና ኪስ ውስጥ ወረቀት ነበር የነበረው እና ወረቀት እንደምለው ከቤቴ ወደ ድልድዩ ራሴ ለማጥፋት እየሄድኩ ነውና አንድ ሰው ድንገት ፈገግ ብሎ ካየኝ ይመለሳል ነበር እውነተኛ ታሪክ ነው ዓመተ ምህረቱን ረሳሁት እንጂ እውነተኛ ታሪክ ነውና ይሄ ታሪክ በጣም ኢንስፓየር ያደርጋል የትኛውም ራንደምሊ የምናደርጋቸው ካይንድ ነገሮች የማንን ህይወት ተስፋ እንደሚቀጥል አናውቅም በተለይ አሁን ዝቅ ያለ ቦታ ነው ስራ ላይ ነው ያሉት ብለን የምናስባቸው ሰዎች ትሪት የምናደርግበት መንገድ ነው ብዙ ጊዜ አንድ አስተናጋጅ መጥቶ ምን ልታዘዝ ሲል ምን አለ ከማለት በፊት እንዴት ነህ አይቀድምም ወይ ሁሉም ነገር በቃ እዚህ አንድ ነገር ልናገር በእናትህ ሁሌ አንጀቴን ይሰማኛል በነገር ሊያስተናግደን የመጣን ሰው ትንሽ አይ ኮንታክት ላይ ሰብል ፕሊዝ እንስጠው በገብርኤል እንትን ነው የምናደርገው አውቀንም ሆነ ሳናውቅ
ኖቲስ አናረገውም። የሚያስተናግድን ሰው ኖቲስ አና በተለይ ጨዋታ ከደራ ምናምን ቢቀርብም ቢቀመጥም ቢነሳ ምናምን ይሄንን ሰው ኖቲስ አናረገውም እና አንዳንዴ እኔ በግሌ በጣም ነው የሚሰማኝ አመሰግናለሁ ማለት እንትን በቃ ፈገግት ብሎ መቀበል ምናልባት ከቴብሉ ላይ የምናግዘውም ነገር ካለ እንደዚህ ሶ ምን አገኘ አቴንሽን ተሰጠው ማለት እኔ አስተናግጄ ስለማቅ ነው በነገራችን ላይ ይሄ ስሜቱ የሚገባኝ አስተናግጄ ለኛ ብቻ ሳይሆን ለሰዎችም አብሮ መኖር ለሰዎች ስሜትም አብሮ መኖር ይመስለኛልና እንኳን አነሳው ተባረከው ያ ከሰዎች ጋር ያለን ሪሌሽን ማለት ዳይሬክትሊ እግዚአብሔር ከኛ ጋር ያለው ሪሌሽን ማለት ነው። ያንን ማሰብ በጣም ያስፈልጋልና እንግዲህ እግዚአብሔር ከሰው በላይ የሚወደው ነገር የለም እና አንቺ ስትመጪበት በአይኑ ነው የመጣሽበት እግዚአብሔር በልጁ ነው የመጣሽበት እያንዳንዱ ለሰው የምታረጉትን ነገር ለእኔ እንዳረጋችሁ ትቆጥራለሁ ያለው ስለ መጽዋት ብቻ አይደለም። ሰውን ትሪት የምናደርግበት መንገድ እግዚአብሔር ቢሆን ትሪት የምናደርግበት መንገድ ነው። በሌላ ቋንቋ ደግሞ እግዚአብሔር ሆይ እኔን እንዲህ ነው ትሪት እንድታረገኝ የሚፈልገው እንደማለት ነው እና አንድ ላይ ሲለምን ይላል ዮሐንስ አፈወርቅ አልሰጥም ወይም ደግሞ አልሰማም ስትለው እግዚአብሔርን እንዲህ ስጠይቅ አትስማኝ እያልከው ነው። በሁሉም ነገር ውስጥ ማገናኘት ያስፈልጋል። ይሄ ሰውዬ ከእኔ የሚፈልገው ነገር አለ። የምሰጥበት መንገድ የማደርግበት መንገድ እግዚአብሔር ለኔ እንዲሆንልኝ በመፈልገው መንገድ መሆን አለበት። ይሄን የሚያስብ ሰው ከሰው አይጋጭም፣ ሰውን አያስቀይም፣ የሚሰብሩ ቃላትን ከአንደበቱ ያወጣ ብዙ ሰው ደግሞ ይድናል ብዬ አስባለሁና ትንሽ የሚያበረታ ቃል ትንሽ የሚያበረታ ፊት ማሳየት ይጠበቅብናል። ስለ በዓላት እናሳርል ወጪና በዓላትን እናያይዝ ብዬ ነው። ዮኒ ለበዓል ደስ ይላል ወይስ ከወጪ አንፃር? እኔ አላውቀውም። እኔ አንድ ስራ ያለኝ በበዓል ያው ኪኪየን በመታቀው መሰረት ፍየል መግዛት ብቻ ነው። እቺ ናት ስራዬ በእውነት። ከዛ ውጪ ሌላውን ወጪ አላውቀውም እና አሁን ወጪ ላይ እኔ አላውቀውም እንዴት እንደሆነ። አይ ያው በዓላት ላይ እናወራ ብዬ ነው። በዓላት ሲመጡ ወጪ ያላወጣን ሰዎች ደስ ሊለን ይችላል። ወጪ የሚያወጡ ሰዎች ግን የኛን ያህል ላይሆን ይችላል ለማለት ፈልጌ ነው። ወርዝ ያደርጋል ብዬ አስባለሁ ማውጣቱ። ምክንያቱም የወጣው ወጪ የሚያመጣው ደስታ የሚያመጣው ሰው የሚሰበስበው ሰው የሚያስረሳ ይመስለኛል። አንዳንድ ሰው እንግዲህ በዓል ሲመጣ ደስ የማይለው ሰው ደግሞ ይኖራል። የሆነ ትራውማ ያለበት ወይ ደግሞ በዛ አይነት የተፈጠረ ነገር ይኖር ይሆናል እና ብዙ ጊዜ የሚያሳስቡኝ እንደዚህ አይነት ናቸውና አሁን ያለበት ጄኔሬሽን ደግሞ እንደውም ካልነው በተቃራኒ ሶሳይቲን የማይወድ ከሰዎች ጋር መቀላቀል ይሄ ኢንትሮቨርት የሆኑ ሰዎች ደግሞ ይበዙበት ወጣቶች ይበዙበት ነውና እኔን አጋጣሚ ተጠቀሙት ነው ብለው ከወጪው በዘለለ ካሳለፍናቸው ህመሞች አምና ሊሆን ይችላል የዛሬ 7 ዓመትና እያንዳንዷን ቀን እያስታወሰ በዓሉን አበላሽቶ ከቤተሰቡ ጋር ያለውን ነገር በቃ አንዴ ከሆነ በኋላ የማያከብር ብዙ ሰው አውቃለሁ ሰምቼም አውቃለሁና ያለፈውን ሁሉ ረስተን ለመደሰት ብንችል እና በቃ መሰባሰቡን ሰውን መውደድ ብንችል ሳታውቀው ሂል የምታረገው ይጎን አለና በጣም ብዙ ሰው እንዲሰማው ይፈልጋል የሚፈወስበትን መንገድ። ቁስል ጠባሳ ሲሆን እኮ እየነገረህ አይደለም የሆነ ቀን ነው ማመሙን የሚያቆመው ግን የሆነ እንክብካቤ አለ ሳታውቀው ታም አይደል አየሩም ፀሐዩም ምኑም መታጠብህም ብቻ አታውቀውም በሆነ መንገድ እየተፈወስክ መጥተውና ከሰው ጋር መሰባሰብ አንድ አመት አልቀሰ አንድ ቀን የሳካት ሳቅ እንዴት ልብህ እንደምትጠገናት አታውቅም። ያ እድል ደግሞ በዓል ነው። እንግዲህ ኢትዮጵያ የበዓል ሀብታም ናት። ቤተክርስቲያናችንም ቢሆን ብዙ በዓል ነው ያላትና በሁሉም አጋጣሚ ውስጥ መሳቅ መጫወትን እግዚአብሔርን እያሰቡ መደሰትን ከሰዎች ጋር መቀላቀል ሳታውቀው የሚፈወስልህ ጎን አለና እንዲህ እንደውም ወጪውን ሳስበው እኔ ወርዝ ያደርጋል ይገባዋል ይሄ በዓል ነው። ስለዚህ ጸጊ አሁን ገናን አልፋለች። አሁን ጥምቀት ላይ በደንብ አውጭ ጸጊ በደንብ አውጭ። እኔ ግን አሁን ጸጊ ግን ተጠያይቀን አናውቅም እኮ ለበዓል አይገርምም? ቅርብ ለቅርብ እና አንዳንዴ ይሄ ጊዜ መስጠት የሚለው ነገር የእውነት አሁን ኖቲስ ሁሉ አናደርገውም ስለምንገናኝ ግን እንደዚህ በዓላት የሚያሰባስቡ ናቸው የሚለው አሁን መስቀል ጥምቀት ጠርቼሻለሁ ይሄን የገና የተለየ ትዝታ ይኖር ይሆን ምናልባት የበዓላት? አዎ እንግዲህ እኛ መንታ ወንድም አለኝ ያው እኔን አይመስልም እንጂ ሳይለው አይደንቲካል አይደለም ኪሩቤል ነው ይባላል። በጣም ድንቅ ሰው ነውና እንግዲህ አንድ ቀን የተወለድነው ለብዙ ጊዜ አባታችን ልደታችን የሚያከብርልን በገና ዕለት ነበር።
የሆነ ሰዓት ላይ ነው ታህሳስ 22 እንደሆነ የነገረ ወጪ ቁጠባ ነው አንድ ላይ እና እሱን ያወቅንበት ጊዜ ሁል ጊዜ ገና ሲመጣ በጣም ራሴ እንደድለኛ ነበር የምቆጥረው በጌታችን ቀን ተወለድኩኝ ነበር እና መሀል ላይ ነው በጣም ካደግን በኋላ ነው 22 እንደሆነ ያወቅነው። ልክ ልደት ማክበር አባቢ በጣም ትልቅ ሰው ናቸው። ብዙ ነገር ገዛልን አምጣልን የምንልበትን ጊዜ ካለፍን በኋላ ስናድግ በጣም ትልቅ ሰው ናቸው። እውነት ያወቅነው እዛ ዘለለ ሰንበቴት የገና ዕለት ብዙ ጊዜ ፕሮግራም አለ። ሁልጊዜ በጣም የሚደንቀኝ እና ሁልጊዜ የሚናፍቀኝ መርሃ ግብር ነው። የስጦታ መርሃ ግብር ነው የሚሆነው። ሁላችንም ራንደምሊ የሆነ ስጦታ ገዝተን እንገባለን። ሁሉም ሰው አለመያዝ አይቻልም። በአቅምህ ሁሉም ነገር ገዝተህ የምትፈልገውን ገዝቶ ይገባል። መርሃ ግብሮች ይኖራሉ፣ ጨዋታዎች ይኖራሉ። መጨረሻ ላይ ዕጣ ወጥቶ የደረሰ ሰው ያን ስጦታ ለማታውቀው ለማትግባባው ሰው ትሰጣለህ ማለት ነው። ሁልጊዜ በየዓመቱ ከማናውቃቸው ከማንግባባቸው ሰዎች አዲስ የሚያስተሳስር ስጦታ ይኖረናል እና ከማታውቂው ሰው ራንደምሊ በጣም ደስ የሚል በጣም ብዙ ጊዜ ደግሞ የሚገርመን የእግዚአብሔር ስራ አንዱ በጣም የሚመኘው የሚፈልገውን ነገር ነው በዕጣው ልክ የሚደርሰው እና እሱ በጣም ያስደንቀኛል። እሱ ትልቁ የገና ትውስታዬ ነው። እኛም ገናንና ጥምቀትን አስታከን በበዓላት ሰሞን እንግዲህ ኢዩኤል ሀብታሙን በተለይም በማህበራዊ ሚዲያዎች ላይ በሚያስተላልፋቸው የህይወት እና የመንፈሳዊ ትምህርቶች በጣም እናውቃለን። ዛሬ በዚህ ምክንያት ከኛ ጋርም ስለነበረ ቆይታ በጣም ደስ ብሎናል። ረዘም ቢል ደስ ይለናል። ያው እንግዲህ ሌሎች ፕሮግራሞች አሉን። በእርግጠኝነት በድጋሚ ሌላ ጊዜ እንገናኛለን። ዛሬ ግን እንግዲህ ስለጋበዝን ስለመጣ አክብረን በጣም አድርገን እናመሰግናለን። ምናልባት እንኳን አደረሳችሁ ማለት የምትፈልግ ከሆነ መልእክትህን አስተላልፍ። እንግዲህ ለመላው ቤተሰቤ በተለይ ለአባቴ እንዲሁም ለወንድሜና ተስፋዬት ውስጥ ላሉ ሁሉም እነሱም ቤተሰቦቼ ስለሆኑ ወልቂጤም ያሉ ለመላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሁሉ እንኳን አደረሳችሁ ማለት እወዳለሁ። እጅግ በጣም እናመሰግናለን። ቅዳሜ ከሰዓታችን እንግዲህ የእንግዳ ሰዓታችን ይህንን ይመስል ነበር። እንቀጥላለን። አብራችሁን ቆዩ።